በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራትና የቃል ኪዳን ልጆች በልዑል እግዚአብሔር ስም እንደምን አላችሁ? እያላችሁበት ሰላም ለእናንተ ይሁን። በዚህ በሥላሴ ሚዲያ እስካሁን ወደ እናንተ ሲተላለፍ የነበረው ምናልባት ያልሰማችሁ ሰዎች ካላችሁ ከታች ከስር ከመጀመሪያው ሃይማኖተ አበውን፣ ቀጥሎ መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ኦሪት ዘዳግም 187 ምዕራፍ መጽሐፍ ቅዱስን፣ አሁንም ከኦሪት ዘፍጥረት እስከ ኦሪት ዘዳግም ያለውን አንድምታ ትርጓሜውን ወደ እናንተ በማስተላለፍ ላይ እገኛለሁ። የእግዚአብሔር ቤተሰቦች ይህ ፍጹም ሌላ ምንም ቅልቅል የሌለበት ለሙሴ የተነገረ ነቢያት የተነበዩት ክርስቶስ ያስተማረው ሐዋርያት ያስተማሩት ቃል ብቻ ነው። ይህም ደግሞ በዚህ ዓለም ስንኖር ሕይወታችን በወዲያኛውም ዓለም መንግሥተ ሰማያት የምንወርስበት የዘላለም ሕይወታችን ይሄ ነው። ከዚህ ያለፈ ለእኛ የሚጠቅም ምንም ነገር የለም እና ዛሬ ጊዜውን ሰዓቱን ታውቁታላችሁ። ከማይጠቅም ላይ ጊዜያችን እንደምናሳልፍ በራሳችን ላይ እንደምንቀልድ እናውቃለን። የምናጠፋው ሁሉ ጥፋት ሳናውቅ ሳይሆን አውቀን እንደሆነ ልባችን ያውቃል። ስለዚህ ከዚያ ከጥፋታችን ሊመልሰን የሚችለው ያንን የጥፋት ጊዜያችንን እንዲቆጣጠርልን የሚችለው ይሄ የእግዚአብሔር ቃል ነውና ሕሊናችንን፣ ዓይናችንን፣ ሀሳባችን ወደዚህ ቃል ስናዘነብል ያለ ጥፋት የተዘጋጀልን ይቀራል እና ወደዚህ እንድንመለስ እንድናደምጥ ደግሞም ለእኛ ብቻ ሳይሆን ላልሰሙት ወገኖቻችን ሁሉ እንድናዳርስ እንድናደርስላቸው ለእግዚአብሔርም ሰው እንድናፈራለት ሐዋርያት ዓለምን ዙረው አስተማሩ። እኛ ደግሞ ቤታችን ተቀምጠን መጣለን። ይህንን ነገር እኛም በምንችለው ነገር ብናዳረሰው ከሐዋርያት የምናንስበት ምክንያት አይኖርም እና በዚህ በሥላሴ ሚዲያ ያለውን ኃይለ ቃል በእግዚአብሔር ስም እንድትከታተሉ። ሌላው ሁለተኛው ከአርባ ጾም በኋላ ከሆሳዕና ጀምሮ እስከ ትንሣኤ ድረስ በሰሙነ ሕማማት የሚነበብ ታላቅ መጽሐፍ የቤተክርስቲያን መጽሐፍ ግብረ ሕማም አለ። እሱም ደግሞ በአንድ ሚዲያ የእግዚአብሔርን ቃል ሁሉም ማዳረስ ስለማይቻል እንደ በዛች በሕማማት ሳምንት ሁላችንም ቤተ ክርስቲያን መምጣት ስለማንችል ስራ ስለሚይዘን ሕማማቱንም የምናከብረው በየቤታችን ስለሆነ እንዲሁ ግብረ ሕማሙንም ከዓመት እስከ ዓመት እንድንጸልይበት ያችም ደግሞ ዓመት ስትመጣ በየስራ ቦታችን በየቤታችን ሆነን የቀኑን ሰኞ ሲሆን ሰኞ፣ ማክሰኞ ሲሆን ማክሰኞ፣ ረቡዕም ሐሙስም ዓርብም ሲሆን ባለንበት ሁነን መስማት እንድንችል የጌታችንን መከራውን፣ ሕማሙን፣ ሞቱን እያሰብን ቃሉን ስንሰማ እንድንውል እሱም በታሪክ ሚዲያ እየተላለፈ ነውና ይህንን ሁላችንም ተባብረን ለሰዎች እንድናደርስ እኛም ደግሞ በዚህ መጠቀም እንድንችል አሳስባቸዋለሁ። ሰብስክራይብ ብታደርጉ በራሱ ለእኔ ሞራል ነው። እስካሁን ድረስ ግን ይህን ሁሉ ሕይወት የሆነ ቃል ወደ እናንተ እየተላለፈ እየተመለከተው ሰው የለም። እውነት ለምንም የማይጠቅም ነገር ላይ ጊዜያችን እናሳልፋለን። ለገዛ ሕይወታችን ደግሞ ምንም የሰጠነው ጊዜ የለም። ይገርማቸዋል። እና ሰብስክራይብ የምታደርጉ ምን ያህል ሰዎች እንዳዩት ለእኔም ሞራል ነውና ብታደርጉት መልካም ነው። ግን እንደ ፍላጎታችሁና እንደ ፈቃዳችሁ ነው። ዋናው ነገር ቃሉን ሰምታችሁ ለሰው አሰምታችሁ ሰው እንዲድንበትና እኛም ራሳችን በስጋችን እንኳን ብንጎሳቆል በነፍሳችን እንኳን እንዲቀበለን ለማለት ነው። አሁን የምንሰማው የምናደምጠው ኦሪት ዘኍልቍ ምዕራፍ 30 አንድምታ ትርጓሜውን ነው እና ወደ አንድምታ ትርጓሜው እወስዳችኋለሁ። ኦሪት ዘኍልቍ
አንድምታ ትርጓሜ ምዕራፍ 30 ተራ ቁጥር 1 ወነገሮሙ ሙሴ ለመላእክተ ሕዝብ ዘደቂቀ እስራኤል ወይቤሎሙ ዝንቱ ውእቱ ቃል ዘአዘዘነ እግዚአብሔር። ሙሴ ለእስራኤል ልጆች አለቆች፣ ለእስራኤል ሹማምንት እንዲህ አላቸው። እግዚአብሔር ያዘዘን የሕጉ ቃል ትእዛዙ ይሄ ነው ብሎ ትእዛዙን ነገራቸው። ተራ ቁጥር 2 ብእሲ ለእመ በጻ ብፅዓተ ለእግዚአብሔር ወለእመኒ መሃለ መሃላ አው ፈለጠ ፈሉጠ በእንተ ነፍሱ እያግምን ኩሎ ቃሎ ዘወፃ እምአፉሁ ይግበር። እያንዳንዱ ሰው ለእግዚአብሔር ስዕለት የተሳለ ሰው ቢኖር ወይም ስለ ሰውነቱ ይህንን አደርጋለሁ ይህንንም እሰጣለሁ ብሎ የተሳለ የሚሳል ሰው ቢኖር አለ ከአንደበቱ የወጣውን ቃል ሁሉ ሳያስቀር ያድርግ አለ። የተሳላችሁትን ስዕለታችሁን ለእግዚአብሔር አድርሱ። የተሳላችሁን ስዕለታችሁን ማድረግ የማትችሉ ብትሆኑ ግን ከመጀመሪያው ባትሳሉ ይሻላል አለ። ተራ ቁጥር 3 ወለእመኒ ብእሲት በጻት ብፅዓተ ለእግዚአብሔር አው ፈለጠት ፍሉጠ በቤታ ውሃ በንእሳ አንዲት ሴት ልጅም በልጅነቷ በአባቷ ቤት ሳለች ይህንን ገንዘብ እሰጣለሁ ለሰውነቴም ይህንን አደርጋለሁ ብላ ብትሳል አለ። ተራ ቁጥር 4 ወሰማ አቡሃ ጸሎታ ወኩሎ ብፅዓታ ዘበጻት በእንተ ነፍሳ ወተጸመማ አቡሃ አባቷም ስለ ሰውነቷ የተሳለችውን ስዕለቷን ሰምቶ ማለት ከወንድ ርቄ ንጽሕናዬን ጠብቄ በድንግልና የጸንቼ ኖራለሁ ብላ የተሳለችውን ስዕለቷን ሰምቶ ቸል ቢላት አለ። ይቀውም ላዕሌሃ ኩሎ ጸሎታ ወብፅዓቲሃ ዘበጻት በእንተ ነፍሳ ስለ ሰውነቷ የተሳለችው ስዕለቷና ጸሎቷ በእርሷ ይጸናል ማለት ይፈርሳል እንጂ አይፈጸምላትም አለ። አባቷ ያልተስማማበትን ነገር ማድረግ አይቻላትምና። ተራ ቁጥር 5 ወለእመሰ ገብረ ላቲ አቡሃ ወፈጸመ በዕለተ ሰማ ኩሎ ጸሎታ ወብፅዓቲሃ ዘበጻት በእንተ ነፍሳ ኢይነብር ላዕሌሃ አባቷ ይህን ነገር ቢያደርግላት አለ ስለ ሰውነቷ የተሳለችውንም ስዕለቷን ሁሉ በሰማበት ቀን ቢፈጽምላት ስዕለቷ በእርሷ አይኖርም ማለት ዕዳ አይሆንባትም አለ። በእርሷ ላይ ስልጣን ያለው አሳዳጊዋ አባቷ ነውና አባቷ ለባል ቢድራት ዕዳ በደል አይሆንባትም አለ። ወያነጽሐ እግዚአብሔር በዕለተ ገብረ ላቲ አቡሃ አባቷ ስዕለቷን ባደረገላት በፈጸመላት ጊዜ እግዚአብሔር ያነጻታል ማለት ከዕዳ ነፃ ያደርጋታል፣ ባለ ዕዳ አያደርጋትም አለ። ተራ ቁጥር 6 ወለእማው ሰበት ብእሴ ወሃለው ላዕሌሃ ጸሎታ በከመ ነበበት በከናፍሪሃ ኩሎ ዘበጻት በእንተ ነፍሳ ባል ብታገባ ስለ ሰውነቷ የተሳለችው ስዕለቷ ሁሉ በአንደበቷ እንደተናገረች ከወንድ ርቄ ንጽሕናዬን ጠብቄ ኖራለሁ ብላ እንደተናገረች ስዕለቷ በእሷ ጸንቶ ቢኖር አለ። ተራ ቁጥር 7 ወሰምአ ምታ ወተጸመማ በዕለተ ሰምአ ከማሁ ይቀውም ላዕሌሃ ኩሉ ጸሎታ ወብፅዓቲሃ ዘበጻት በእንተ ነፍሳ ባሏም ይህንን ነገር ሰምቶ በሰማበት ቀን ቸል ቢላት ስለ ሰውነቷ የተሳለችው ስዕለቷ ሁሉ በእርሷ ጸንቶ ይኖራል ማለት
አይፈጸምላትም አለ። ባል ካገባች በኋላ ስልጣን ያለው በእሷ ላይ ባሏ ነውና ባሏ ስለማይስማማበት ከባሏ ፈቃድ ውጭ የተሳለችው ከወንድ ርቄ እኖራለሁ ያለችው ሁሉ አይፈጸምላትም አለ። ተራ ቁጥር 8 ወለእመሰ ገብረ ላቲ ምታው ፈጸመ በዕለተ ሰማ ኩሎ ጸሎታ ወብጻት ያዘ በጻት ወእንተ ነፍሳ ይነብር ላይሊያ። ባሏ ይህንን ነገር በሰማበት ቀን ስለ ሰውነቷ የተሳለችውን ስለቷንና ጸሎቷን ቢፈጽምላት ግን ስለቷ በሷ ጸንቶ አይኖርም፣ ማለዳ ማለት ባለዕዳ አትሆንም አለ። እስመ ገብረ ላቲ ምታ ወያነጽሐ እግዚአብሔር ባሏ ብጻቷን ስለቷን አድርሶላታልና እግዚአብሔር ያነጻታል አለ። ስለተሳለችው ነገር ባሏም ሆነ አባቷም ሆነ በገንዘብ ለውጦ ያደርግላታል እንጂ እሷስ መኖር የምትችለው አባቷ እንዳሰበ ለባል ተድራ የተዳረችን ብትሆን በባሏ ጸንታ እንድትኖር በእሷ ላይ ስልጣን ያለው አባቷ ወይም ባሏ ነውና አለ። ተራ ቁጥር 9 ወጸሎታሂ ለመበለት ወለእንተ አውፅአ ምታ ኩሎ ዘበጻት በእንተ ነፍሳ ይሄሉ ላይሊሃ። ባሏ የሞተባትና ባሏ የፈታት ሴት ግን ስለ ሰውነቷ የተሳለችው ስለቷና ልመናዋ ሁሉ በእሷ ላይ ጸንቶ ይኖራል አለ። አሳዳሪ የላትምና። ተራ ቁጥር 10 ወለእመኒ እንዘሃለወት በቤተ ምታ ለጸለየት ወበጻት በእንተ ነፍሳ ወሰማ መታ ወተጸመማ። በባሏ ቤት ሳለች ስለ ሰውነቷ ብትሳል ከወንድ ርቄ ንጽሕናዬን ጠብቄ እኖራለሁ ብላ ብትሳል ባሏም ሰምቶ የዚያን ጊዜ ቸል ቢላት አለ ባይቆጣት አለ። ተራ ቁጥር 11 ወይ ገብረ ላቲ ኩሎ ጸሎታ ወኩሎ ብጻት ያዘ በጻት በእንተ ነፍሳ ይቀቡም ድቢሃ። ስለ ሰውነቷ የተሳለችውን ስለቷን ሁሉ ባያደርግላት ግን ስለቷ በእሷ ጸንቶ ይኖራል ማለት አይፈጸምላትም ማለት ነው። ተራ ቁጥር 12 ወለእመሰ ገብረ ላቲ ምታ ወፈጸመ በዕለተ ሰሙ ኩሎ ዘወፃም ከናፍሪሃ ዘከመ ጸሌት ወዘከመ በጻት በእንተ ነፍሳ ይነብር ዲቤሃ። እስመ ገብረ ላቲ ምታ ወያነጽሐ እግዚአብሔር። ስለ ሰውነቷ ተሳለች። ስለ ሰውነቷ እንደተሳለች እንደተናገረች ከአንደበቷ የወጣውን ስለቷን ሁሉ በሰማበት ቀን ቢፈጽምላት ቢያደርግላት ባሏ ፈጽሞላታልና በእሷ ላይ ጸንቶ አይኖርም አለ። ዕዳ በደል አይሆንባትም አለ። እግዚአብሔርም ያነጻታል አለ። ዕዳ የለባትምና። ግን አባቷም ይሁን ባሏም ይሁን የተሳለችውን ብጻቷን ባያደርግላት ባለ ዕዳ ነች አለ። ሰው ስለት ተስሎ የተሳለውን ስለት ባያደርግ ባለ ዕዳ ነውና። ተራ ቁጥር 13 ወኩሎ ብጻተ ወኩሎ ማይሰረ መሃላ ዘይከውን እኩል ላይለ ነፍሳ ያቀውም ምታ ወይ ገብር ላቲ። በሰውነቷ ክፉ ነገር የሚሆንባትን በፍዳ የሚያስይዛትን መሐላውንና ስዕለቱን ሁሉ ባሏ ያጸናባታል አለ። ዕዳም ያደርግባታል አለ። ተራ ቁጥር 19 ወለእመሰ ተጸመማ ዕለተ እምዕለት ኩሎ ጸሎታ ወበጻትያ ይቀውም ድቢያ እስመ ተጸመማ በዕለተ ሰማ። ግን ባሏም ይሁን አባቷ ነገሩን ሰምቶ ከዛሬ ነገ ከነገ ሳልስት እያለ ሰምቶ ችላ ቢላት ባይገስጻትና ባይቆጣት አለ። በሰማበት ቀን ችላ ብሏታልና ስለቷ ሁሉ በእሷ ላይ ጸንቶ ይኖራል አለ። እግዚአብሔር ዕዳ በደል አድርጎ የማያስብባት
የምትኖረው በአባቷ ስርና ወይም በባሏ ስር ስለሆነ ያ የሚያሳድራት አባቷ ወይም ባሏ ነውና ተቆጥቷታልና ስለተናገረችውም ነገር እሱ ለእግዚአብሔር የሚገባውን መባውን ያቅርባልና ባለ ዕዳ ሆና አትመረመርም አለ። ግን ባሏም ሆነ አባቷ ይህን ነገር ሰምቶ ነገ ዛሬ እያለ ችላ ቢላት ስዕለቷ ሁሉ በእሷ ጸንቶ ይኖራል አለ። የተሳለችውን ትፈጽማለች አለ። ተራ ቁጥር 15 ወለመሰ ገብረ ላቲ እምድኅረ ዕለት እንተ ባቲ ሰማ ኢይከውኖ ኃጢአተ ባሏ ከሰማበት ቀን በኋላ ስዕለቷን ቢያደርግላት ግን ዕዳ አይሆንባትም። ተራ ቁጥር 16 ወዝንቱ ውእቱ ኩሉ ኩነኔ ዘአዘዞ እግዚአብሔር ለሙሴ ማእከለ ብእሲ ወብእሲቱ ወማእከለ አብ ወወለቱ ወነይሳ እንዛለወ በቤታ ውሃ በሕፃንነቷ ወራት በአባቷ ቤት ስትኖር የሚደረግ በአባትና በልጅ በባልና በሚስት መካከል እግዚአብሔር ለሙሴ ያዘዘው የሰው ሁሉ ፍርዱና ቅጣቱ ይሄ ነው አለ። ኦሪት ዘኍልቍ ምዕራፍ 30 ላይ ተፈጸመ። ይቆየ።